ፓስተርዬ እንዴት መሰለ በዚህ አጋጣሚ በጣም ይሄ ምን ልበለው ትችት ሲበዛ እንደው በአንድ ቪዥን ተቀብያለሁ። አይታየኝም ነው አርላውን የዘመርኩት። አሁን ደግሞ በሚቀጥለው አይሰማኝም የሚል ሰራለሁ። ብዙ ዱላ እንትን ስለበዛበት አይሰማኝም የሚል ራእይ ተቀብያለሁ። ነህምያ በወሬ አይደለ ቪዥን የጸነሰው ወሬ ሰምቶ ነው የሚለው አይደል? እንደዛ እኔ ወሬ ሰምቻለሁ። አሁን ብዙ የሚባለውን ነገር በቃ አይሰማኝም ደግሞ ሰራለሁና ምን መሰለ ፓስተርዬ እንዴ ቆንጆ ነገር እኮ ለእግዚአብሔር አይገባው፣ ለእግዚአብሔር ቤት ግን ይመጥናል ወይ ደግሞ ቆንጆ ነገር ነው ብዬ ማስበውን ብር አውጥቼበት ኳሊቲ ነገር ነው የሰራሁት። መጽሐፍ ቅዱስ ሲናገር በአእምሯችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ይላል። ይሄን ዓለም ባይተወይ አስተሳሰብ ነው። ዓለም አለባበስ አይደለም። በአእምሯችን መታደስ እንለወጥ። እኔ ኢየሱስን የዘመርኩት አሁንም ኢየሱስን እዘምራለሁ። ቆንጆ ነገር አሁንም ሰራለሁ። የሚገርመው ምንድነው መሰለ አንዳንዱ ነገር በዚህ ዓለም ላይ የሚኖሩት ማናቸውም ነገር እንደ ሯጭ ስትሆን ሯጭ ሁለት ነገር ነው የሚያስተናግደው። አንድ ሙገሳ፣ ሁለተኛው ከዛ የአሸናፊነት የቻምፒዮን ኢንዲንግ ፖይንት ሊያስቀረው የሚችል የራሱ የእይታ እንቅስቃሴ እና ኔጌቲቭ ለመስማት የተዘጋጀ ጆሮ ያለህ ነገር ፎከስህ ነው። ድልህ የተከበበው ትኩረትህ ውስጥ ነው። ስለዚህ ትኩረትህን አተኩረ ተመልክተህ ከዛ እዛ ጋር ለመድረስ ነው። በእነዚህ በሁለት ፕሪንሲፕሎች ታልፋቸዋለህ። ከሚያሞግስህም ጋራ ከሚያኮስስህም ጋራ ሳትሆን ከጠራህና ከፍጻሜህ ጋራ ሆነ ነው የምትሄደው። በማስረዳትም ማለፍ አንዱ መልካም ነገር ስለሆነ እንዲረዱ የምትፈልጋቸው የሰራህበት ሴንስ እስኪ ሳቄ ነው አንበለው እስኪ እንስማውና ከዛ ጋራ ሰውም ያዛምደው። በሞት የማይለይ ሞቶ የሚያሻግር አብቶ ማይለወጥ እንኩ የሚል ፍቅር ኢየሱስ የዘላለም ነዋ፣ ኢየሱስ ሳቄ ነዋ፣ ኢየሱስ የዘላለም ነዋ፣ ዘላለሜ